የኢየሱስ ደም ኃጢአቴ ሸፍኖልኝ አይደለም፣ አስወግዶኝ ጋርዶኝ አይደለም፣ በእግዚአብሔር ፊት አነጻኝ። አሁን እግዚአብሔር እንደዚህ እያየኝ ተደብቆ አይደለም ኃጢአቴ ተቀድሼ ጸድቄ ይቅር ተብዬ ፎርጊቭነስ በክርስቶስ ደም በኩል ቀና ብለን ነው መሄድ ያለብን። አየህ እየተመካን ያለነው በጽድቃችን አይደለም፣ በራሳችን አይደለም፣ በመሰራው በመታገለው አይደለም። ኢየሱስ በሰራው ስራ የተከፈለ ክፍያ አለ። በክርስቶስ ደም በኩል የኃጢአት ይቅርታ ተገኝቷል። እግዚአብሔር ኃጢአት ስርየት በእግዚአብሔር ጽድቅ ፊት ምቆምበት አቅሜ ብቃቴ የኢየሱስ ደም። አማላጅ የማያስፈልገ ሌላ ነው። ለዛ ነው ሌላ ያስፈልገ። ኢየሱስ ኦልሬዲ ሰርቶ ጨረሰ። ጌታ ኢየሱስ ክርስቶስ ዘላለማዊ ሊቀ ካህናችን። እስቲ አሜን በሉ። ኢየሱስ ሪታየር አድርጎ በሌላ ሊቀ ካህን አይተካም። ኢየሱስ አርጅቶ፣ ኢየሱስ ደክሞ፣ ኢየሱስ አቅቶት ያቀረበው መስዋዕት በቃው እስከዚህ ድረስ ነው ተብሎ እግዚአብሔር ሌላ ሊቀ ካህን አያመጣም። የመጨረሻውና ዘላለማዊ ሊቀ ካህናችን ጌታ ኢየሱስ ክርስቶስ ነው። በዚህም ምክንያት ለዘላለም ድነታችን ኢየሱስ ምክንያት ነው። ጎናቸው ያሉ ሰንኩትና ለዘላለም ዳንከው ብሎ ሌላው ምዕራፍ 9 ቁጥር 12 ላይ አውጡት። ምዕራፍ 9 ቁጥር 12 ምንድነው የሚለው? የዘላለም ቤዛነትን ሊያስገኝ የራሱን ደም ይዞ ኢተርናል ሪዴምሽን፣ የዘላለም ቤዛነትን ለማግኘት ክብር ለኢየሱስ ይሁን። ኢየሱስ ክርስቶስ በመስቀል ላይ በሰራው ሥራ ዘላለማዊ ቤዛነት ተገኝቷል። ክብር ለእግዚአብሔር። ኢተርናል ሪዴምሽን ዘላለማዊ ቤዛነት አይተካም የኢየሱስ ሥራ። ከዚህ በኋላ ጥላሁንን ለማዳን የሚቀርብ ሌላ ክፍያ የለም። ቤዛነቱ ዘላለማዊ ነው፣ አልቋል። ክብር ለእግዚአብሔር። ከዚህ በኋላ እኔና እግዚአብሔር ዲል የምናደርግበት ነገር አልቋል። እግዚአብሔር ጨርሻለዋል። ለኃጢአት የሚከፈል ክፍያ። አሁን ቤዛነትን የምናወራ ከሆነ ሪዴምሽንን የምናወራ ከሆነ እያወራን ያለነው ክፍያ ነው አይደል? ስለ ቤዛነት ይመስልኛል ቆላስያስን ሳስተምር ተናግሬያለሁ። እዛችኛዋ ቤት እያለን ተናግሬያለሁ አይደል? አንድ የግሪክ ቃል አለ። መንፈሳዊ ጋንም ሳስተምር ተናግሬያለሁ። አንድ 5 የሚሆኑ የግሪክ ቃላቶች አሉ አይደል? አጎራ፣ አጎሪድዞ፣ ኤክሳጎሪድዞ፣ ሉትሮና አፖሊትሮሲስ የሚሉ ቃላቶች አሉ። እና ቋንቋው ወይንም ቤዛነት የሚለው ቋንቋ ኖርማል ክፍያ አይደለም። የባሪያ ንግድ ላይ ያለ የባሪያ ገበያ ቋንቋ ነው። ስለዚህ ዘላለማዊ ቤዛነት በክርስቶስ ኢየሱስ በኩል ተገኝቷል ከተባለ ዘላለማዊ ክፍያ ተከፍሏል። እግዚአብሔር በቃ አልቋል አለ። ክፍያ ተጠናቋል። ከዚህ በኋላ ስላንተ የምፈልገው ተጨማሪ ክፍያ የለም። ኢየሱስ ከፍሎልህ ጨርሷል። እስቲ አሜን በሉ። ስለዚህ እኔ የምከፍለው ክፍያ የሆነ አካል እንዲከፍልልኝ የምለምነው ነገር የለኝም። ኢየሱስ ከፍሎ ጨርሷል። በእግዚአብሔር ጽድቅ ፊት እኔን ለማቆም ኢየሱስ ከፍሎ ጨርሷል። መሃል ላይ ገብቶ የጥላሁንን ዕዳ እባክህ እግዚአብሔር ሆይ ሊል የሚችል ማንም የለም። እግዚአብሔር በልጄ በኩል ቤዛነትን ጨርሻለሁ። እሺ እንደው ለማስታወስ ያክል ልንገራችሁ። ቤዛነት አጎራ የባሪያ ንግድ ነው አይደል? የባሪያ ገበያው ማለት ነው። አጎራ ማለት የባሪያ ገበያ ማለት ነው። ባሪያው አለ፣ የሚሸጥ ባሪያ አለው። ገበያው 3 አካል አለው። አንደኛ የሚሸጥ ባሪያ አለው ገበያው ላይ። ሁለተኛ ባሪያውን የሚሸጠው አካል አለ። ሶስተኛ ባሪያውን መግዛት የሚችል ባለጠጋ። ሶስቱ ሲሟሉ ነው የባሪያ ገበያው ሙሉ ነው ተብሎ ንግዱ ይጀመራል ማለት ነው። ስለዚህ አሁን እኛ ለመሸጥ ቀርበናል። በሰራኑ በደል ምክንያት ተይዘን ባሪያ ሆነናል፣ ተይዘናል፣ ታስረናል። አሁን በማይታዘዙት ልጆች ላይ የሚሰራ መንፈስ አለቃ አለ። እሱ ይዞን ነበር። አሁን ባይዘው ነፃ ወጥተን ነው እዚህ ያለን። ነፃ ያልወጣ ካለ በኋላ ነፃ እንዲወጣ ጠራል። እና ባሪያ ሆነን እጅና እግራችን ልናመልጥም ልንፈታም ልንሮጥም አንችልም። ታስረን ቆመናል። እና ዋጋ ሊያወጣብን ወይንም ሊያስማማን እሱን አይነት ነገር ወክሎ የቆመው ደግሞ ያው ጠላታችን የቀድሞ ገዣችን አሁን የምንረግጠው አሁን በኢየሱስ ክርስቶስ ስም እናባር። ክብር ለኢየሱስ ለሰራለን። ከዛ ውጪ ባለጠጎች ደግሞ ይህንን የወደቀውን የወንም ባሪያ ተደርጎ የተያዘውን ሰው ለመግዛት ደግሞ ባለጠጎች አሉ። እና ሻጫችን ቆሞ ዋጋ ሳያወጣ እኛ ታስረን ቆመናል። ነፃ መውጣት እንፈልጋለን፣ እንታገላለን። ከአቅማችን በላይ ነው። ሰንሰለቱን መበጠስ አንችልም። የእግር ብረቱን መቁረጥ አንችልም። ማምለጥ እንፈልጋለን ግን አንችልም። እርግጠኛ ነን እንደማናመልጥ። ነፃ ሊያወጣን የሚችል ፈላጊዎች
እና ኢየሱስ የባሪያ ገበያ ውስጥ ገብቶ ቁጭ መስቀል ላይ ሞተ ስንል ከ6 ሰዓት እስከ 9 ሰዓት ለ3 ሰዓት ያክል ጠራራ ፀሐይ ላይ የተንጠለጠለ አይሁዳዊ ነው እያልን አይደለም። አጠገቡ ያሉት ወንበዴዎችም ልክ እንደሱ እኮ ፀሐይ ላይ እኮ ተሰቅለዋል። የኢየሱስ የሚለየው ባሪያን ገበያ አክሰስ አረገው። ኢየሱስ ገባ ገበያ ውስጥ እና ገብቶ ቁጭ አለ እና ሁል ጊዜ ገበያውን የሚጀምረው ሻጭ ነው። ሻጩ ምንድነው የሚሉት? ኦክሽነር ነው፣ ዋጋ ውጪ ነው። እና መነሻ ዋጋ ብሎ ይጀምራል። ከዛ ቶሎ ጥር ያለ ሲጠራ ከባለጠጎች መካከል አንዱ እጁን ብድግ ካረገ በጠራህበት ገንዘብ እገዛዋለሁ ነው። እና ገና ዋጋ ውጪ ዋጋ ሳያወጣ ኢየሱስ የባሪያ ንግድ ሕግ ጥሶ እጁን ብድግ ከመሃል ብድግ አለ። ካሉት መሃል ስዕሉን እንዲገባችሁ ብዬ ነው እንጂ አሁን ከኢየሱስ ሌላ ገዥ ያለ እያልኩ እና ብድግ አረገ እጁን። በምን ያህል ትገዛዋለህ ሲባል በደሜ ገዛዋለሁ አይደል? ኤፌሶን ምዕራፍ 1 እኮ የሚለው እሱ ነው። በደሙ በተደረገ ቤዛነት እንዲያው በጸጋው ጸድቀዋል። እና ይሄ ሉትሮ የሚለው ቃል ማለት ነው። ሉትሮ ራንሰም፣ ክፍያ፣ የዘላለም ቤዛነት ተገኝቷል ማለት ቃሏ እንደው ዝም ብላ አንድ ሴንቴንስ የሆነ አረፍተ ነገር እንዳትመስላል። ይሄ ሁሉ የመስቀል ስራን የምጠቀልልች እኔ ገዛዋለሁ አለ። በምን ሲለው በደሜ አለ። የትኛውም ባለጠጋ ለየትኛውም ባሪያ በየትኛውም ዘመን ሊከፍል ከሚችለው በላይ ኢየሱስ ለኔ ከፍሏል። ከዚህ በኋላ ማንም ይሄንን አይነት ክፍያ ከፍሎ እኔን ከእጁ ሊያወጣኝ አይችልም። የመጨረሻው ክፍያ ተከፍሏል። ሰማይና ምድር ቢሸጥ አንተን አይገዛም። እንደናንተ ውዴ እና እገዛዋለሁ አለ። በቃ ካቅም በላይ ነው። ሰበረው። እንትኑ የእንትን ባር አለው እዚህ ድረስ ቢያንስ ይሸጣል እስከ ዛሬ የሚለው ኢየሱስ ገነጠል። በቃ ደም ውስጥ ወጣ። ሕይወቴን ከፍዬ ነፃ ወጥቷል። ሞት ነው የሚገባው ሲል እሞትለትና በሕይወት ይኖር። ማንም ሊገዛ አይችልም ሲል እኔ እገዛዋለሁ በደሜ ሕይወቴን ከፍዬ ሕይወቱን ነፃ ወጥቷል። ኢየሱስ መጣ። ከቀድሞ ባሪያ ካረገን እጅ ገንጥሎ ወጣል። ገንጥሎ አውጥቶ ነፃ ነህ አይደለም ያለኝ። ኤክስ አጎራዞ ማለት ኤክስ ማለት አውት ኦፍ ማለት ከገበያ ሁሉም እያዩን ይዞኝ ወጣ። ወክ እያረኩ አብሬ ወጣው። እርግጠኛ አይደለም ነፃ ወጥቼ እንዴት ነፃ ወጥቼ ምን አረጌ? ምን ለምን? እንዲሁ በነፃ ስለምወድ ብቻ። አዎ ምን ፌቨር ፈልገ? ምንም አልፈልግ ከኔ ጋር። አሁን ይሄንን ነው ሰው መቀበል። የሆነ ነገር ሲደረግልን የሆነ ነገር እንጠብቃለና የሆነ ነገር ሰው ካረገልንም የሆነ ነገር ኤክስፔክት ያደርግብናል። እግዚአብሔርስ እንዲሁ ምንም አይደለም ፈልገው ካንተ ጋር መኖር ነው ፈልገው። ይሄንን ሁሉ በነፃ አዎ በነፃ ቤዛነት። ክብር ለኢየሱስ ይሁን። ይዞኝ ወጣ፣ በአባቱ ቀኝ አስቀመጠኝ። ኢተርናሊ ሪዲምድ፣ ለዘላለም ኢየሱስ ዋጅቶ የዘላለም ቤዛ። ክብር ለኢየሱስ ይሁን። ነፃ ወጣሃል ብሉት ጎናቸው ያለው ሰው። 9:15 ምንድነው የሚለው እዚሁ ላይ ምዕራፍ 9 ቁጥር 15 የዘላለም ርስት አይደል? ኢተርናል ኢንሄሪታንስ የዘላለም ርስት ምንድነው? ምክንያቱ ኢየሱስ ነው። ተስፋ የተሰጠው የዘላለም ርስት እንዲቀበሉ እነማ? እኛ። ርስታችን ምን ያክል ዓመት የሚቆይ ነው? ዘላለማዊ ነው። ዘላለማዊ ነው። ይሄ ርስት የት ነው ያለው መሰላችሁ? አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 አንደኛ ጴጥሮስ ምዕራፍ 1 ቁጥር 3 እና 5 ከቁጥር 3 እስከ 5 ምንድነው የሚለው? ኢየሱስ ክርስቶስ ከሙታን በመነሳቱ ለሕያው ተስፋ ለማይጠፋ እድፈትም ለሌለበት ለማያልፍም ርስት እንደ ምሕረቱ ብዛት ዳግመኛ የወለደን የጌታችን ኢየሱስ ክርስቶስ አምላክና አባት የማይጠፋ ነው፣ የማያልፍ ነው፣ የማያረጅ ነው። ዴዝ ፕሩፍ ነው፣ ሲን ፕሩፍ ነው፣ ታይም ፕሩፍ ነው። ኃጢአት አያሰጋውም፣ ሞት አያሰጋውም፣ ጊዜ አያሰጋውም። ዘላለማዊ
ለዘላለም ነው የምንገባው፣ ለዘላለም ነው የምንኖረው፣ ለዘላለም ነው ከጌታ ጋር የምንሆነው። ከዚህ ውጪ ተስፋ የለውም ክርስቲያን፣ ከዚህ ውጪ ተስፋ የለውም። ስለምበላውና ስለምጠጣው ምድር ላይ ስላለ ስለ አንዳንድ ነገር ከሆነ እሱን ለመሆን ክርስቲያን መሆን አይጠበቅም። ክርስቲያን ያረገን ዘላለማዊ ርስት በሰማይ፣ ያንን ዘላለማዊ ርስት ለማግኘት ምክንያቱ ኢየሱስ በመስቀል ላይ የሰራው ስራ፣ የፈሰሰው ደም፣ ኢተርናል ኢንሄሪታንስ ማንም አይሰጥህም። ለምን መሰላችሁም አይሰጡም? ዘላለማዊ አይደሉም የሚሰጡን ራሱ። እኛም ዘላለማዊ አይደለም መሬት ላይ የምንቀበለው ነገር። ያረጀና የሞት ከቀጥተው ነው የምትሄደው። ሰማይ ለዘላለም ነው የምንኖረው፣ ዘላለማዊ ነው ርስቱ። እስቲ አሜን በሉ። ያወረሰን የማይሞት ነው። ሞትን ድል አድርጎ ተነስቷል፣ ለዘላለም ይኖራል። ክብር ለኢየሱስ ይሁን። የመጨረሻው ቁጥር 14 እዚሁ ቁጥር 14 በዘላለም መንፈስ አማካይነት ራሱን ነውር አልባ፣ በዘላለም መንፈስ አማካይነት ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። በዘላለም መንፈስ አማካይነት ራሱን፣ በጣም አስገራሚ ቃል፣ ራሱን ነውር አልባ መስዋዕት አድርጎ ለእግዚአብሔር አቀረበ። ነውር አልባ መስዋዕት አድርጎ ራሱን ያቀረበው፣ ሌላ አቅራቢ የለውም። ራሱን ያቀረበው ነውር አልባ ነው ኢየሱስ። ስህተት የለውም፣ ኃጢአት አያውቀውም፣ ለዘላለም ቅዱስ ራሱን መስዋዕት አደረገ። አቅራቢም ራሱ ሆነ። የሚያቀርበው ለአብ በዘላለም መንፈስ አማካኝ ራሱ እግዚአብሔርን ጽድቁን የሚመጥን የእግዚአብሔርን ፍላጎት የሚፈጽም ሕያው መስዋዕት አድርጎ ራሱን ለእግዚአብሔር አቀረበ። እግዚአብሔርም ተቀበለ። ኢየሱስ ራሱን አቀረበ። ሁሌ ነው የምላችሁ፣ መስዋዕቱ ራሱ ነው። መስዋዕቱን የሚያቀርበው ካህኑም ራሱ፣ የፈሰሰው የእሱ ደም ነው። ደሙን ይዞ የሚገባው ሊቀ ካህንም እሱ ነው። ሌላ መስዋዕት አያስፈልገው። መስዋዕቱ ራሱ ነው፣ አቅራቢውም ራሱ ነው። የዕብራውያን ትምህርት ይሄ ነው። ብሉይ ኪዳን ሊሆን አይችልም። ማንም ሊቀ ካህን ደሙን አፍስሶ ይዞ መግባት አይችልም። ይዞ የሚገባው ደም ስለ ራሱም ጭምር ኃጢአት ነው፣ ቀጥሎ ስለ ሌላውም ኃጢአት ነው። ኢየሱስ ኃጢአት አልባ ነው፣ ነውር አልባ ነው፣ ሲንለስ ኃጢአት አያውቅም እንኳን ነገር። ከፍጥረታችን የቁጣ ልጆች ነን። አሁን ከኃጢአት መገላገላችን እኮ የሚያስደንቀን። ኢየሱስ ኃጢአት አያውቅም፣ ነውር አያውቅም፣ ነውር የለበትም። እጅግ ቅዱስ ነው፣ ክቡር ነው። በዚህ ንጽህና፣ በዚህ ቅድስና፣ በዚህ ክብሩ ራሱን ለእግዚአብሔር መስዋዕት አድርጎ እግዚአብሔር የልጁን የኢየሱስ ክርስቶስን መስዋዕትነት በልጁ በክርስቶስ ኢየሱስ ሊቀ ክህንነት ተቀበለ። መስዋዕቱ ራሱ ነው፣ ሊቀ ክህነቱ ራሱ ይሄ እንደሱ አይደል የሚለው? መስዋዕት አደረገ ራሱ፣ ቀጥሎስ ለእግዚአብሔር አቀረበ ራሱ። የዕብራውያን ቸርች አይ ቲንክ ትንሽ ያዝ ያደርጋቸዋል። ዕብራውያን ስለሆኑ የክህነት ስርዓትና አገልግሎቱን ስለሚያውቁት። ከዛስ እንዴት ሆነ? ደሙስ የቀረበው መስዋዕት ለእግዚአብሔር ነው። ለእኔ ሲል ነው ግን ያቀረበው፣ ስለ እኔ ነው ተክቶኝ ነው ያቀረበልኝ። የቀደመው ኪዳን ለሚቀርበው መስዋዕት በሙሉ ደጅ ደጁን ነው ሲያነጻ የኖረው። ደጅ ደጁን ነው፣ አውትዋርድ ነው። ከሞተ ስራ ህሊናዬን ሊቀድሰኝም ሊያነጻኝም አልቻለም። ስለዚህ ኢየሱስ እኔን ተክቶ ስለ እኔን ያቀረበው። ታዲያ ያ የቀረበ የክርስቶስ ደም በነውር አልባነት በዘላለማዊ መንፈስ በመስዋዕትነት የቀረበ የኢየሱስ ደም፣ አዎ ያኛው ያንን ማድረግ ከቻለ ይሄ ደምማ እንዴት አድርጎ ከሞተ ስራ ህሊናዬን ሊያነጻኝ እንዴት? ያኛው በጣም በብዙ ድካም ውስጥ ያለ የጠቦት ደም ደጅ ደጁን ከቀደሰ
ነውር አልባ ሆኖ የቀረበው የክርስቶስ ኢየሱስ በመስዋዕትነት ውስጥ ያለ ደም እንዴት አድርጎ ከውስጥ ወደ ውጭ አይቀድሰኝ? ህሊናችን በክርስቶስ ደም ተቀድሷል። ክስ የሚያሰቃያችሁ ሰዎች ካላችሁ የክርስቶስ ደም ፈሶላችሁ። በጣም ብዙ ክርስቲያን በክስ ውስጥ ነው ያለው፣ እየተሰቃየ ድሮ የሰራውን ነገር እያስታወሰው እየተሰቃየ ነው የሚኖረው። የክርስቶስ ደም ከሞተ ሥራ ህሊናህን መቀደስ ችሏል። እግዚአብሔር ተቀብሎታል። እሺ የሰዎችን በእኔ ያመኑትን የተቀበሉኝን ህሊናቸውን ከሞተ ሥራ አነጻዋለሁ ሲል እሺ ትችላለህ። ሁለንተናቸውን ይዘው እኔ ፊት መቅረብ ይችላል። ቅዱሳን እላቸዋለሁ አለ አብ። ቅዱሳን ከደምህ የተነሳ እነሱን በደምህ በኩል አያቸዋል። ክብር ለኢየሱስ። አትከሰሱ። የሚከስ ካለ የኢየሱስ ደም አለ በለው። በቃ ሊቀድሰኝ የቻለ የኢየሱስ ደም አለ። የኢየሱስ ደም ስላለፈውም ስለአሁኑም ስለ ወደፊቱም ኃጢአት ሊፈሰስ ፓስት ያለፈ አይደለም። ስለአሁንም ስለ ወደፊትም በየትኛውም ዘመን በክርስቶስ ኢየሱስ ያመነ ሰው ቢደክም ቢበድል የኢየሱስ ደም አለ። ጠበቃችን ኢየሱስ ነው። በድሉ የሚላ ዋስትና እየሰጧቸው አይደለም አይደል? እሱን አናወራም እዚህ ቤት። በሆነ አጋጣሚ ግን ሰው ቢበድል የኢየሱስ ደም አለ። ከሞተ ሥራ ህሊናን የሚቀድስ አንድ ቃል አለ። ሮሜ 8:1 በክርስቶስ ኢየሱስ ላሉ አሁን ኩነኔ የለባቸው። የሚኮነን አለ ማለት ነው። የሚከሰስ ኮንደምኔሽን ውስጥ ያለ ጳውሎስ እንዲህ አለ፣ በክርስቶስ ኢየሱስ ላሉ ሲል የሮም ቅዱሳን እኛ ነን ሲሉ አሁን መቼ? አሁን ኩነኔ የለባቸው። በእርሱ ያለ የሕይወት መንፈስ ከሞትና ከኃጢአት ሕግ ነፃ አውጥቶኛል። ጳውሎስ እንደሱ አለ፣ ነፃ ናችሁ። ይህንን ማድረግ የቻለ ማን ነው? ክርስቶስ በመስቀል ላይ የሰራው ሥራ። ክብር ለኢየሱስ ይሁን። እስቲ የኢየሱስ ደም በሉ ውስጥ የልጁ የክርስቶስ ኢየሱስ ደም ከኃጢአት ሁሉ ከምን ከኃጢአት ከንትን አይደለም የሚለው ምን ሰርተሃል እንባባል አንተ አትድንም ነው ምንባባል። የኢየሱስ ደም ከኃጢአት ሁሉ ያነጻል በሉ። በቃ የሰራውን እንዳዘረዝር ለሰው እንዳነግር ይፈተናል። አንዳንድ ሰው ይፈተናል። አትንገር። ከምንም ውስጥና በክርስቶስ ስታምን በዛ ቅጽበት የኢየሱስ ደም ቅዱስ ያደርጋል። ከምንም ውስጥና አንዳንድ ሰው እውነት ነው የምላችሁ ጥሩ ሰው ክርስቲያን ካልሆንኩ ጥሩ መሆን አያችም። እግዚአብሔር የተቀበለው ሞራሊ ጥሩ የሆነ ሰው የልጁን ደም ነው። በክርስቶስ ደም በኩል ካልሆነ አንዳንድ ሰው እንደዚህ እኔ እንትና ከዛ አንዳንዴ ደግሞ እኛ ደግሞ ከክርስቲያን ይሻላል። አይሻልም። የኢየሱስ ደም የፈሰሰበት የጊዜ ጉዳይ በርዙን አግኝቷል። ሳንቲፊኬሽኑን የእግዚአብሔር ጸጋ ይሞላዋል፣ ያመጣዋል። ከዳንክ ታመጣዋል። የጊዜ ጉዳይ እየደከምክ ሊሆን ይችላል። ይነቅልል። መንፈስ ቅዱስ ይሰራል። ውስጥ ቁጭ ብሎ ይፈነቃቀልልህ። ከክርስቲያን ይሻላል እንላለን። በፍጹም ደግማችሁ እንዳትሉ ይነቃል። ከዚህ በኋላ ክርስቲያን ያደረገ እኮ ኢየሱስ ደም ነው። ደሙ እንዴት ነው ማቃልለው? የእግዚአብሔር ልጅ ያደረገኝ እኮ የክርስቶስ ደም ነው። እስቲ አሜን በሏ። እኔ እንዴት ደስ ይላል። የልጁ የክርስቶስ ኢየሱስ ደም ይልና ከኃጢአት የኢየሱስ ደም ማንም ዓለም ላይ ነምበር 1 የሚባል ነፍሰ ገዳይ ከመጣ እሺ ካለ እቀበለዋለሁ ካለ
መንግስት ሊጠይቀው ይችላል። እግዚአብሔርስ ትቸዋል። ያን ሁሉ እነውም እኛ ምንለው እግዚአብሔር ያን ሁሉ አይልም። ሰርሾን እና ደግሜ አላስበው እንደዚህ ሲያይ በክርስቶስ ደም በኩል ሰውየውን እያየው ልጄ የኢየሱስ ደም እስቲ ጮክ በሉና እስቲ የኢየሱስ ደም በሉ እስቲ ድገሙና እስቲ የኢየሱስ ደም በሉ እስቲ